ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን በአማራ ክልል ወቅታዊ ሁኔታ ላይ በማተኮር የምናቀርባቸውን ዘገባዎች ዛሬም በተለያዩ አካባቢዎች ያሉትን ሰብስበን ቀርበናል የዘውትር ተሳታፊያችን ጋር በጋራ ሆነን መረጃዎችን ወደናንተ እናደርሳለን ማለት ነው የአብይ አህመድ አገዛዝ ከፍተኛ ቁጥር ያለውን ሰራዊቱን ወደ አማራ ክልል አስገብቷል በተለይም የኦሮሚያ ልዩ ኃይል ዩኒፎርም በመለወጥ የመከላከያ ሰራዊትን መለዮ አጥልቆ ወደ አማራ ክልል መግባቱ ነው የተገለጸው በሌላ በኩል በሰሞኑ ውጊያዎች ከፍተኛ የመቁሰል አደጋ የደረሰባቸው የአብይ አህመድ ሰራዊት አባላት በቀድሞ አላጌ የግብርና ኮሌጅ ውስጥ ሕክምናቸውን እየተከታተሉ መሆናቸው ነው ያገኘነው መረጃ የሚያመለክተው በጎጃም በበርካታ አካባቢዎች ውጊያ ተካሂዷል በተለይም በቲሊሊ አካባቢ በተካሄደው ውጊያ ከፍተኛ ቁጥር ያለው ያገዛዙ ሰራዊት ላይ ኪሳራ መድረሱን ነው በመረጃው የተመለከተው ሰሜን ሸዋም እንደዚሁ ከፍተኛ ቁጥር ያለው ያገዛዙ ሰራዊት በእጅ በመስጠት ላይ እንዳለ ነው በዋናነትም ሚሊሻውና የአድማ በታኝ አባላት ወደ ፋኖ በመሄድጃቸው በመስጠት ላይ መሆናቸው ነው መረጃዎች የሚያመለክቱት እነዚህን ሰብሰብ አድርገን ወደናንተ እናደርሳለን ወደ ዘውትር ተሳታፊያችን ልለፍና መረጃዎቹን በቀደም ተከተል ያቀርብልናል እስቲ አንተ በኩል ያሉትን መረጃዎች በዝርዝር አቅርብልን አመሰግናለሁ መሳይ እንግዲህ ከሰሞኑ በአገዛዙ ጦር ላይ በተለይ በዋናነት በወሎ አካባቢ በደረሰበት ከፍተኛ ሽንፈት ተስፋ የቆረጠው ኃይል ለአንዴና ለመጨረሻ ጊዜ በማለት የሀገሪቱን የመከላከያ ሰራዊት የኦሮሚያ ልዩ ኃይልን እንዲሁም የአማራ ሚኒሻንና አድማ በተናን እንዲሁም የሰላም አስከባሪ ጦር በሚል በአዲስ መልክ ከሰሞኑ የተደራጀውንና በተጨማሪም እንዲሁ የጸረ ሽምቅ ኃይል ብሎ ያደራጃቸውን በአማራ ክልል በበርካታ አካባቢዎች ያጋዘ እንደሚገኝ ይታወቃል እንግዲህ በተለየ ሁኔታ ከትናንትና ጧት ጀምሮ ያገዛዙ ጦር በርካታ የክልሉ አካባቢዎችን ወታደራዊ ስምሪት እየሰጠ እንደሚገኝና የፋኖ ኃይሎች ደግሞ እንቅስቃሴ በሚደረግባቸው አካባቢዎች በአገዛዙ ጦር ላይ ከፍተኛ ጥቃት በመፈጸም ትልልቅ ድሎችን በማስመዝገብ ላይ እንደሚገኙ ነው የታወቀው እንግዲህ ብዛት ያለው ጦር በክልሉ ስምሪት ወስዶ እንቅስቃሴ ሲያደርግ በተለይ ደግሞ ከጎንደር ከተማ አቅራቢያ ማክሰኝት እንፍራንስ ደጎማ በለሳ አካባቢዎች እንቅስቃሴ ያደረገ ቢሆንም ነገር ግን በዚህ እንቅስቃሴ የአገዛዙ ጦር ላይ በሰነዘሩት የመልሶ ማጥቃት በሰራዊቱ ላይ ከፍተኛ የሆነ ጉዳት እንዳደረሱበት መረጃዎች ያመላክታሉ በተለይ ደግሞ በሰሜን ሸዋ የአየር ወለድ ኮማንዶ ከ101ኛ እስከ 105ኛ 5 ክፍለ ጦሮች በጋራ እንቅስቃሴ ያደረጉ ቢሆንም በጣም በከፍተኛ ደረጃ ተመቶ ወደ መፈራረስ ደረጃ መድረሱን ነው መረጃዎች እየተቆሙ የሚገኙት ይህ የአየር ወለድ ኃይል በመራቤቴ ቀጠና በሜዳ አካባቢ ሬማ ተብሎ በሚጠቀሰው ወረዳ ላይ በደረሰበት ከፍተኛ ክሳራ የተበሳጨው ያገዛዙ ዛሬ የኮማንዶ አባላት አሰማርቶ ከፍተኛ ውጊያ እየተደረገ ቢሆንም ራሱ በተለይ 101ኛ ክፍለ ጦር የአየር ወለድ አባላት ባደረጉት ውጊያ ተሸንፈው በመበተን ላይ እንደሚገኙና በርካታ የ101ኛ አየር ወለድ አባላት እጃቸውን እየሰጡ እንደሚገኙ መረጃዎች አመላክተዋል ይህ በእንዲህ እንዳለ በደብረ ማርቆስ ከተማ በትናንትናው ዕለት ዋጋም በተባለ ቦታ ላይ በሚገኙ የሚኒሻ ካምፕ ላይ ጥቃት በመፈጸም በርካታ የሚኒሻ አባላትን መግደል መቻላቸውንና በምሽጉ ላይ የነበሩ በርካታ የሞተር ሳይክሎች ወታደራዊ ቁሳቁሶችን አቃጥለው ምሽጉን ሙሉ በሙሉ አውድመው እንደሄዱ መረጃዎች ያመላክታሉ ይህ በእንዲህ እንዳለ በዛው አካባቢ በቡሬ ከተማ ወደ ቁይ ሲጓዝ በነበረ ያገዛዙ ጦር ላይ ጥቃት ተፈጽሞ ባንጃ ተራራ ከተባለ ቦታ ላይ በርካታ ሰራዊቱ ተመቶ ወደ መጣበት እንዲመለስ መደረጉንና በተለይ እነዚህ ቁይ በተባለች ከተማ ላይ በተደረገ ከፍተኛ ውጊያ ሰራዊቱ በከፍተኛ ደረጃ ተጎድቶ ወደ ኋላ ማፈግፈግ መቻሉን ነው መረጃዎች የሚያመላክቱት በሌላ ዜና የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ እንዳሳወቀው በዘመቻ መልክ ሰራዊት ሲመጣ በቆረጣ በደፈጣ እንዲሁም በድንገተኛ ጥቃት ማዳከም በኋላ ላይ ደግሞ ቀስ በማለት የመንግስት የመጣውን የመንግስት ኃይል የዘመቻ እቅድ ዋጋ ቢስ እንዲሆን በማድረግ በመልሶ ማጥቃት እያፈራረሱት እንደሚገኙ አስታውቀዋል እንዲሁም አዴት አካባቢ በተደረገው ውጊያ በአገዛዙ ጦር ላይ ከፍተኛ ክሳራ ቢደርስበትም በድሮን በጣለው አረር አማካኝነት 5 ንጹሃን ሲገደሉ በርካታ የቁም እንስሳቶች መገደላቸውንም ተያይዞ ተገልጿል ይህ በእንዲህ እንዳለ በትናንትናው ዕለት በሰሜን ጎንደር ጃናሞራ ወረዳ ወይና በተባለ ቦታ ላይ ከፍተኛ ውጊያ ሲደረግ መዋሉንና በርካታ ጉዳት የደረሰበት የአገዛዙ ጦር ቦታውን ለፋኖ ኃይሎች አስረክቦ ከቦታው መፈጠጡንና
ተበትኖ መሸሸቱን አያይዘው ገልጸዋል። ይህ በእንዲህ እንዳለ በስሪንቃ ከተማ አቅራቢያ አንድ ሙሉ ኦራል ወታደር በፈቃደኝነት የፋኖ ኃይሎችን ሲቀላቀል በሰሜን ሸዋ እንደዚሁ ከ87 በላይ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝን በሬማ አካባቢ በአጼ አምደጽዮን ኮር የአጼ ዳዊት ክፍለ ጦርን መቀላቀላቸውን አስታውቀዋል። በዚህ ጋር ተያይዞ የኮማንዶ አባላትም እንዲሁ በዚህ በሬማ በአካባቢ የተደረገው ውጊያ በርካታ የ101ኛ አየር ወለድ አባላት ለራስ አበባ አረጋይ ክፍለ ጦር እጃቸውን መስጠታቸውን አስታውቀዋል። ይህ በእንዲህ እንዳለ በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ዳግማዊ ቴዎድሮስ 5ኛ ኮር የአገዛዙን ማዘዣ ጣቢያ በሆነችው ደጎማ ከተማ ላይ ጥቃት በመፈጸም በጣም በከፍተኛ ደረጃ ድል መጎናጸፋቸውና እንዲሁም ዛሬ ከጠዋቱ 12 ሰዓት ላይ የጀመረው ጥቃት በብረቁ ክፍለ ጦር፣ ጥቁር አንበሳ ክፍለ ጦር፣ ፋናዬ ውቤ ክፍለ ጦርና ጎንደሬ በጋሻው ክፍለ ጦር ከነብዩ አሳምነው ብርጌድ ጋር በጋራ በመቀናጀት በከተማዋ የነበረው ማዘዣ ጣቢያ ላይ በበርካታ አቅጣጫዎች ከበባ በመፈጸም በፈጸሙት ማጥቃት በስጋ በእንጭባራ በአምባ ዙሪያና በደንጎሳ ምሽግ ጥቃት በመፈጸም ቁጥሩ ከፍተኛ የሆነ የአገዛዙ ጦር መምሰስ መቻላቸው አስታውቀዋል። ከማክሰኝት ደጎማ እንዲሁም ከአርባያ ደጎማ የሚወስደውን መንገድ ቀድመው በመዝጋት አጋዥ ኃይል እንዳይመጣለት በማድረግ በተደረገው ውጊያ ከ40 በላይ የመከላከያ ሰራዊት ወይም የአብይ አህመድ አገዛዙ ሰራዊት መደምሰስ መቻሉን ታውቋል። የቆሰሉትንም ወደ ጤና ጣቢያ ለመውሰድ መንገዶች ስለተዘጉባቸው በርካታ የቆሰሉ ኃይሎችን ጥተው በመሸሸት በፋኖ ጥር እንዲገቡ መደረግ መቻሉንና በዚህ አካባቢ እየተደረገ ያለው ውጊያ በበርካታ አቅጣጫዎች ይችን ከተማ የማዘዣ ጣቢያዋን የደጎማ ማዘዣ ጣቢያን ለመቆጣጠር ከፍተኛ ትንቅንቅ በማድረግ ከተማዋ ሙሉ በሙሉ በመቆጣጠር እና በዙሪያው በነበሩ ቀበሌዎችም ላይ ተበትኖ የነበረውን የአገዛዙን ጦር እየተከተሉ እየመቱት እንደሚገኙና ጦርነቱ ወይም ውጊያው ማጠናቀቅ ባለመቻሉ የደረሰው ጉዳት ከዚህ አሁን ከጠቀስነው በላይ ሊደርስ እንደሚችል አስታውቀዋል። ይህ በእንዲህ እንዳለ የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ 3ኛ ጎጃም አገው ምድር ክፍለ ጦር የ10 አለቃ ኤፍሬም አጥናፉ ብርጌድ በአገው ምድር ዞን በምትገኘው አዲስ ቅዳም ከተማ በነበረው ወታደራዊ ምሽግ ላይ ጥቃት በመፈጸም በአዲስ ቅዳም ስላሴ አባይናብ ከብት ገበያ ባታ ቤተክርስቲያን አካባቢ ከፍተኛ የጨበጣ ውጊያ መደረጉንና በዚህም ውጊያ የፋኖ ኃይሎች ከፍተኛ ድል መጎናጸፋቸውንና በአገዛዙ ጦር ላይ ብዛት ያለው ሙትና ቁስለኛ መደረጉን ጠቅሰዋል። በዚች ከተማዋን ለቆ አድርጎሚ የምትባል ተራራ ላይ ሸሽቶ እዛው ላይ ከበባ ተፈጽሞበት ራሱን እየተከላከለ እንደሚገኝና በከተማዋ ላይ በተደረገው ውጊያ 19 የመከላከያ አባላቱ ሲገደሉ ከ27 በላይ የአገዛዙ ጦር መቁሰል መቻሉና በተደረገው ውጊያ በርካታ የነፍስ ወከፍና የቡድን መሳሪያዎች መማረክ መቻላቸውን አስታውቀዋል። ይህ በእንዲህ እንዳለ በትናንትናው ዕለት ለግዳጅ ከለሚ እንሳሮ ከተማ ወደ ጀማ ወንዝ በሁለት ተሽከርካሪ ሲጓዝ በነበረ የአገዛዙ ጦር ላይ የተጠና የደፈጣ ጥቃት በአርፒጂ እና በቦምብ በታገዘ ጥቃት በመፈጸም አንዱን መከላከያ ኦራል መኪና መተው ወደ ገደል የገባ ሲሆን የሻለቃና የሻምበል አመራሮችን ጨምሮ በርካታ የሰራዊት አባላት መደምሰስ መቻላቸውንና በዛ አካባቢ ሲንቀሳቀስ የነበረው ኃይል ሸሽቶ ወደ ተለያዩ ቀበሌዎች መፈርጠጡን አስታውቀዋል። ይህ በእንዲህ እንዳለ በወሎ የመሃል ሳይንት ወረዳ ከተማ የሆነችው የደንሳን ከተማ ከትናንት ወዲያ የፋኖ ኃይሎች መቆጣጠራቸውና የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክስ በንጉስ ሚካኤል ኮርስር በሚገኙት መቅደላ ክፍለ ጦር፣ መብረቁ ክፍለ ጦር፣ የኢንጂነር ደሳለኝ ክፍለ ጦር በጋራ በመቀናጀት በአራት የወታደራዊ ምሽጎች ላይ ጥቃት በመፈጸም አራቱንም ወታደራዊ ምሽጎች ደርምሰው በመግባት በምሽጉ ውስጥ የነበሩ የሰራዊቱ አባላት መደምሰስ መቻላቸውንና አንድ ሻለቃ መሪን ጨምሮ አንድ ሻምበል መሪን ተያይዞ ከ35 በላይ የሰራቱ ወታደሮች መደምሰስ መቻላቸውንና 11 ምርኮኛ በእጃቸው ማስገባታቸውንና በተደረገው ውጊያም በርካታ የነፍስ ወከፍና የቡድን መሳሪያዎችን መማረክ መቻላቸውን አስታውቀዋል። ይህ በእንዲህ እንዳለ የቀስተ ደመና ብርጌድ በብቸና ከተማ ላይ የ602ኛ ኮር ጀነራል መድፍን ይዞ ሲጎትት የነበረ ኦራል ላይ በፈጸሙት የደፈጣ ጥቃት ጀነራል ሶፊያ አህመድ የተባለ የኮሩን አዛዥ ጨምሮ በደረሰባቸው ጥቃት መቁሰላቸውንና
ሲጓዝ በነበረው ኦራላና መድፍ ላይ በፈጸሙት የከባድ መሳሪያ ጥቃት ኦራሉ ወደ ገደል ገብቶ ከፍተኛ ጉዳት እንደደረሰበትና በስሩ የነበሩ ወታደሮች መገደላቸውና ከ9 በላይ የሥርዓቱ ወታደሮች መገደላቸውና ከ15 በላይ መቁሰላቸውን አስታውቀዋል። በእነዚህ ከ15 በላይ የቆሰሉ ያገዛዙ ወታደሮች ከወደቁበት ቦታ ሳይነሱ ሰራዊቱ በመሸሸቱ በፋኖ ቁጥጥር ውስጥ መግባታቸውን አስታውቀዋል። በዚህ አካባቢ ኦራል ሲንቀሳቀስ በነበረበት ሰዓት የዞኑ የብልጽግና አመራሮች አብረዋቸው እንደነበሩና በሌሊት በተፈጸመው ጥቃት በሰራዊቱ ላይ ከፍተኛ የሞራል ስብራት እንደደረሰ ለማወቅ ተችሏል። ይህ በእንዲህ እንዳለ በስማዳ ወረዳ የአማራ ፋኖ ህዝባዊ ድርጅት የጄኔራል ነጋ ተገኝ ክፍለ ጦር ዛሬ ለአራተኛ ቀን ተከታታይ ውጊያ በማድረግ የቺን ከተማ ላለማስደፈር ከፍተኛ የሞት ሽረት ትግል እያደረገ እንደሆነና በአጠቃላይ በሰራዊቱ ላይ የፋኖ ኃይሎች አሁን ዘመቻቸውን ጨርሰዋል በማለት በተለየ ሁኔታ ለ10ኛ ጊዜ እና ለመጨረሻ ጊዜ በማለት የሀገሪቱን የመከላከያ ሰራዊት በሙሉ ወደ አማራ ክልል አስከፍተኛ የሆነ ጥቃት ለመፈጸም ቢያቅድም በሄደበት አካባቢ ብቻ ሳይሆን ምሽግ አድርጎ በተቀመጠባቸው ወታደራዊ ካምፖች ላይ የፋኖ ኃይሎች የተጣናና ስልታዊ ጥቃት በመፈጸም በሰራዊቱ ላይ ከፍተኛ የሆነ ድምሰሳ መፈጸም መቻላቸውን አስታውቀዋል። ባለፉት 2 ቀናት ውስጥ ያሉትን አጠቃላይ የአውደ ውጊያ ውሎችን በዝርዝር ነው ያቀረብክልን። እንግዲህ የወሎን የዘመቻ ባናደው 18 ቀናቱ ዘመቻ መጠናቀቁን ማስመልክቶ የቀጠናው የፋኖ አመራሮች መግለጫ የሰጡትን መነሻ በማድረግ አሁን በወሎ ያለውን ወቅታዊ ሁኔታንም እንደዚሁ ለመቃኘት ሞክረናል። በወሎ መጠነ ሰፊ ቁጥር ያለው የአብይ አህመድ ሰራዊት መግባቱን ነው የሰማነው። ባለፈው በዚህ ጉዳይ ላይም እንደዚሁ መረጃ ሰጥተናል። የወታደር የማጓጓዙ ከተለያዩ ቀጠናዎች በተለይም ከኦሮሚያ ክልል በከፍተኛ መጠን ሰራዊት እያስገባ እንዳለ ነው የተሰማው። በተለይ የኦሮሚያ ልዩ ኃይል መለዮ ቀይሮ ዩኒፎርም ቀይሮ የመከላከያ ሰራዊትን ልብስ ለብሶ ነው የገባው። ነገር ግን እንደዛም ሆኖ የተሳካለት እንዳልሆነ ነው መረጃዎች የሚያመለክቱት። ከአላጌ ግብርና ኮሌጅ ከቀድሞ አላጌ ግብርና ኮሌጅ አካባቢ መረጃዎችን ይላኩልን የአንከር ታዳሚዎች እንደገለጹልን ከሆነ በበርካታ አውቶቡሶች በበርካታ ኦራል ተሽከርካሪዎች ተጭነው ቁስለኞች በዚህ ካምፕ መግባታቸው ነው። ለቁጥር የሚቸግር እንደሆነ ነው የሚገልጹት። ከባድ ጉዳት እንደደረሰባቸው የሚያመለክተው አንድም በአላጌም ተከማችቶ የሚገኘው የቁስለኛ መጠን እንደሆነ ነው የገለጹልን። አሁንም አልተቋረጠም። በየለቱ በርካታ ተሽከርካሪዎች ቁስለኞችን ጭነው እየመጡ እንዳለ ነው የሚገለጸው። እንግዲህ ጉዳቱ በዚህ መጠን እያለ ነው አብይ አህመድ አሁንም በሰራዊት ብዛት በሰራዊት ቁጥር ይህንን ጦርነት አሸንፋለሁ ብሎ አሁንም ሌላ ዙር ሙከራ እያደረገ ይገኛል። እንግዲህ ይሄ ለስንተኛ ጊዜ እንደሆነ ለመቁጠርም ቸግሮናል። ብዙ ዘመቻዎችን አድርጓል። ምናልባትም ከ10 በላይ 10ሩም አልተሳኩለትም። እንግዲህ ሌላ ተጨማሪ ድል እየሞከረ ይገኛል። እስቲ ምንድነው ከዚህ አንፃር ማለት የሚቻለው? መሳይ ስብራቱ ወደማይጠገንበት ደረጃ እንደደረሰ መንግስትም ያወቀ ይመስለኛል። ምክንያቱም በሰራዊት ብዛት ቢሆን የዛሬ 2 ዓመት በሙሉ 4 እና 5 እዞችን ወደ አማራ ክልል አስገብቶ ጥቃት በጀመረበት በሳምንታት ጊዜ ውስጥ ችግሩን አጠቃላይ ይፈታው ነበር። ስልጠና በአግባቡ ያልወሰደ የአእምሮ ስንቅ ያልያዘ ምክንያቱም በትክክል የማያውቅ ህፃናት ሰራዊትን ወደ ክልሉ አሰማርቶ በሄደበት ቦታ ሁሉ ሲቪልን ከመደብደብ ትምህርት ቤቶችን ከማውደም የእምነት ተቋማትን ምሽግ አድርጎ ራሱን ከመከላከል በዘለለ የጤና ጣቢያዎችን በትልልቅ መድፎች ታንኮች ዙ23ቶችና በተለያዩ የቡድን መሳሪያዎች ከማውደም በዘለለ በፋኖ ኃይሎች ላይ ያደረሰው ጉዳት የለም ከማለት በተጨማሪ የፋኖ ኃይሎችን የበለጠ ያፋፋቸው የጎለበቱ ኃይላቸው እየጨመረ በልባቸው የደነደነ የጠነከረ አካባቢያቸውን የማጥቃት ያለባቸውን አካባቢ በሰዓታቸውና በእቅዳቸው መሰረት እያጠቁ አሁን ደረስንበት ደረጃ ላይ ደርሰናል ማለት ይቻላል። በአጠቃላይ ግን የሥርዓቱ አጠቃላይ የመከላከያ ሰራዊቱ የመዋጋት ሞራሉ እንደደከመ ያወቀው የብልጽግና መንግስት አሁን እያደረገ ያለው ከፍተኛ ጥላቻ ያለው ወይንም ለአማራ ህዝብ በወታደራዊ ስልጠና ሲወስድ ከዚህ በፊት ምኒልካውያን ናቸው እነዚህን አንገታቸውን ማስደፋት አለብን ብሎ በወታደራዊ ማሰልጠኛ ላይ የክፋትና የጥላቻ ትምህርት የተሰጣቸውን በ10 ሺዎች የሚቆጠሩ የአድማ ብተና ወይንም
የኦሮሚያ ልዩ ኃይል አባላትን የመከላከያ ልብስ በማልበስ በተለይ በዋናነት ከሸኔ ጋር ውጊያ ሲያደርጉ የነበሩ ልምድ አላቸው የተባሉ ሰዎችን በወለጋ በኩል አድርጎ ባህር ዳር እንዲሁም ከአዲስ አበባና ከደብረ ዘይት አየር ማረፊያ ወይም ወታደራዊ ኤርፖርቶች አካባቢ እየጫነ ወደ ባህር ዳር ከተማ ወደ ኮምቦልቻ ኤርፖርት አካባቢ እያወረደ በሐራ በኩል ወልዲያን ሙሉ በሙሉ እንዲቆጣጠር በማድረግ ራሱን እየተከላከለ ይገኛል። በባህር ዳር በኩል አድርጎ በደብረ ታቦር በወረታ አድርጎ ደብረ ታቦር ከዛ ደብረ ዘቢጥ አድርጎ ጋሸና አካባቢ ከበባ የፈጸመው የፋኖ ኃይሎችን ለመበተን ከፍተኛ እንቅስቃሴ አድርጎ የነበረው የኦሮሚያ ልዩ ኃይል ደብረ ዘቢጥ አካባቢ ሲደርስ በአፋድና በአፋባሃ የተቀናጀ ውጊያ ራሱ መከላከል አቅቶ ተበትኖ በርካታ ሰራዊቱ እንደተደመሰሰበትና በርካታ ወጣቶች እጅ እንደሰጡ ለፋኖ ኃይሎች እጅ እንደሰጡ በሚዲያ ተለቋል እና በአጠቃላይ በአማራ ክልል እየተደረገ ያለው ጦርነት ስብራቱን ሊጠግነው በማይችል ደረጃ ጀነራሎቹም አውቀዋል። አሁን አንዳንድ ጀነራሎች በተለይ በውጊያ መሃል ላይ የሚገኙ የእዝና የኮር አዛዦች ለመንግስት ጥያቄ እያቀረቡ ነው የሚገኙት። ይሄ ነገር በሰላም እስካልተፈታ ድረስ እኛ ከእንግዲህ በኋላ ከአቅማችን በላይ ሆኖብናል። የፋኖ ኃይሎች ጠፉ ስንላቸው እየበረቱ እየጨመሩ እየሄዱ ነው። እነዚህን ኃይሎች በሰላም ካልሆነ በስተቀር ፖለቲካ ውሳኔ ካልሆነ በስተቀር ከዚህ በላይ መከላከያ ዋጋ ከፍሎ ፈቅ የሚል አንዳችም ነገር ሊያመጣ ባለመቻሉ መንግስት መፍትሄ ይስጥበት በማለት ጥያቄ እያቀረቡ ነው የሚገኙት። አንዳንድ ወታደሮችም ለ5 ዓመትና ለ4 ዓመት በቀበሮ ጉድጓድ ውስጥ ተደብቀን የፋኖ ኃይሎችን ለማጥፋት ሙከራ ብናደርግም በራሳችን ኃይሎች ላይ ነው ከፍተኛ የሆነ ወታደራዊ ክሳራ እየደረሰ ያለው። እኛ የታጠቅናቸውን መሳሪያዎች እየቀሙ ራሳቸውን እያደራጁ መመታት ያልነበረበትን የጦር ካምፕ እየመጡ እየተቆጣጠሩ ከተሞችን እየተቆጣጠሩ ዋና ትልልቅ አውራ ጎዳና መንገዶችን እየተቆጣጠሩ እንደሚገኙ እየታወቀ መንግስት ግን አሁንም ሰራዊቱን እያስፈጀ በመምጣቱ በማለት በሚዲያ ላይ እየወጡ እየተናገሩ ይገኛሉ። መንግስት አሁንም ሽንፈቱን ሙሉ በሙሉ አምኖ ለማዋጥ መቸገሩ ነው እያየን ያለነው። ነገር ግን በአማራ ክልል ከእንግዲህ በኋላ ስብራትን የሚጠግን የመከላከያ እንቅስቃሴ እንደማይኖር በበርካታ አካባቢዎች በርካታ ሺዎችን በ10 ሺዎች የሚቆጠሩ ወታደሮችን በተለያዩ ቀጠናዎች አስገብቶ ሙከራ ያደረገ ቢሆንም በሄደበት አቅጣጫ ውጤት ማምጣት ባለመቻሉ ከፍተኛ ብስጭት ውስጥ ነው የገባ። አሁንም በድሮም በጣም በበርካታ ቦታዎች ላይ አሰሳ ከማድረግ በተጨማሪ በሲቪሊያን ላይ ጉዳት እያደረሰ እንደሆነ የፋኖ ኃይሎችን ግን እንኳንስ መግደልና መምታት አይደለም ጭረት እንዳልደረሰባቸውና እነሱን ተጠንቅቀው ከተሞችን እያጠቁ አካባቢያቸውን እየጠበቁ እንደሚገኙ ነው ማወቅ የቻለው። ይባስ ብሎ እንዲያውም የፋኖ ኃይሎች በወሎ በሰሜን ሸዋ እንዲሁም በደቡብ ጎንደርና በማዕከላዊ ጎንደር አካባቢ የሚገኙ በቁጥጥር ስር ያደረጓቸውን ከተሞች ህዝባዊ ውይይት በማድረግ አካባቢው በሰላም እንዲተዳደር ዜጋው ወይንም አርሶ አደሩ እርሻውን በአግባቡ እንዲያርስ እና እንዲንከባከብ እና ሰላምና ደህንነት እንዲፈጠር ለማድረግ የምርጫ በማድረግ ሰው የወደደውና የፈቀደውን አስተዳዳሪ እንዲመርጥ በማድረግ አካባቢያቸውን በሰላም እያስተዳደሩ እንደሚገኙና በዚህም የአካባቢ ማህበረሰብ መከላከያው ተሸንፎ በመውጣቱ ደስተኛ መሆናቸውን የፋኖ ኃይሎች መቆጣጠር መቻላቸው ከብዙ ስቃይ የተገላገሉ መሆናቸውን በበርካታ ሚዲያዎች እየተናገሩ እንደሚገኙና በዚህም ብስጭት ውስጥ የገባው ስርዓት ቢችል በተለይ የገዳ ኮማንዶ የተባለውን ኃይል በአማራ ክልል አስገብቶ የአማራ ክልልን ሲቪል ነዋሪ ለመጨፍጨፍ ከፍተኛ ዝግጅት እያደረገ ቢሆንም የፋኖ ኃይሎች አሁንም ዓላማቸው ቆመው ህዝባቸውን እየተከላከሉ እንደሚገኙ ነው አጠቃላይ መረጃዎች የሚያሳዩት። መሳይ እንግዲህ በአራቱም ቀጠና በአንድ ጊዜ በተመሳሳይ እቅድና ሰዓት ወቅት የሚከናወን ኦፕሬሽን ሊኖር እንደሚችል አንዳንድ የፋኖ አመራሮች እየገለጹ ይገኛሉ። መጪው ጊዜ ለአብይ አህመድ ሰራዊት ምናልባትም የመጨረሻውን ውሳኔ በመድረስ ከክልሉ ለቆ መውጣት አጠቃላይ ፖለቲካዊ መፍትሄ መስጠት እነዚህን ውሳኔዎች ካላደረገ በስተቀር በአማራ ክልል የተጀመረው ጦርነት በዚህ አይነት አካሄድ ምንም አይነት መፍትሄ ሊያመጣ እንደማይችል አብዛኛው የብልጽግና አመራር ሁሉም ማለት በሚቻል መልኩ ከጥቂቶች በስተቀር ጀነራል መኮንኖቹ ጭምር የደረሱበት ድምዳሜ ነው። አብይና የተወሰኑ አመራሮች ናቸው በልህና በእብሪት ጦርነቱን እንቀጥላለን ካላሸነፈን በቀር የመንግስታችን ጋዊ ቅቡልነት ወይም ደግሞ በማከላዊ መንግስት ላይ የሚኖረን ቀጣይ ጊዜ ጠንካራ አይሆንም በሚል በከፍተኛ ብስጭትና እልህ ውስጥ ጦርነቱን ለመቀጠል የወሰኑት። እንግዲህ መጨረሻውን አብረን የምናየው ይሆናል። ሰሞኑን በየቪዲዮ ላይ ወታደሩም ከኦሮሚያ ልዩ ኃይል ሳይቀር እየወጡ ጦርነቱን እንዲቆም
እንዲቆም የሚጠይቁ በለክሶ በእንባ ታጅበው ይሄ ጦርነት አላስፈላጊ እንደሆነ የሚገልጹ የሰራዊቱ ቁጥር አባላት እየጨመሩ መጥተዋል። እጃቸውን የሚሰጡትን በዋናነት በዚህ ጦርነት ምክንያት በሌለው ሁኔታ ህይወታችንን አናጣም ብለው ጦርነቱ እንዲቆም በመጠየቅ ነው። እንግዲህ ከአብይ አህመድ ሰራዊት እያመለጡ ወደ ተለያዩ አካባቢዎች እየሸሹና እጃቸውን እየሰጡ የሚገኙት። መሳይ እንደው ያልተረጋገጠ መረጃ ቢሆንም በአማራ ክልል የተሰራጨው በዋናነት ቁልፍ በሚባሉ ወታደራዊ አቅጣጫዎች ላይ ስርጭት ያደረገው የኦሮሚያ ልዩ ኃይል ተሰብኮ በደንብ አድርጎ የአማራ ክልልን ህዝብ አንገት ለማስደፋት እንቅስቃሴ ለማድረግ ነው የመጣው። ነገር ግን እያየነው ነው። በደብረ ዘቢጥና በጨው አካባቢ የተመታው የኦሮሚያ ልዩ ኃይል በሚዲያ ላይ ወጥቶ የተናገረበት ሁኔታ ነው ያለው። ኢትዮጵያ ሁኔታ በኦሮሚያ ብልጽግና የሚወሰንና እኛ የሚፈጸመው ወቁት ከእንግዲህ የአማራ ህዝብ ከዚህ በፊት እንደነበረው ተቀምጦ አዛዥ ናዛዥ የሚሆንበት ዘመን አልቋል በማለት በይፋ እየተናገሩ ነው። ይሄንን ያየ የሰማ የብልጽግና አማራ ብልጽግና ፓርቲ አመራሮች እንዴት ተኝተው እንደሚያድሩ እንዴት ከመንከላከያ ወይም ከሀገሪቱ ጦር ጋር አብረው ተቀናጅተው እንደሚሰሩ ለኔ ግራ ነው የሚያጋባኝ። ወጣቱ ቢሆን የአማራ ክልል ወጣት በከተማ ላይ ዝም ብሎ ተቀምጦ በቀል ሲፈጸምበት ከሚያይ ወጦ መታገል እንዳለበትና ምናልባትም የፋኖ ኃይሎችን ብቻ ሳይሆን በከተማ ላይ ያለ እናት አባት እህት ወንድም አክስት አጎት የተባለ ሊጨፈጨፍ እንደሆነ አውቆ የአማራ ወጣት ከፋኖ ኃይሎች ጋር በጋራ በመቀናጀት ይሄንን ስርዓት አንድን ብሔር የበላይነት ለማምጣት የሚታገል ስርዓትን ከወዲሁ አብሮ መታገል መቻል እንዳለባቸውና ባይታገሉ ግን ሳይዋጉ እዛው ከተማ ላይ አስፋልት ላይ እየተሰበሰቡ የሚረሸኑበት ዘመን ሩቅ እንዳልሆነ ስለዚህ ይሄንን አውቀው ወደ ትግሉ ተቀላቅለው የፋኖ ኃይሎችን በማገዝና አብረው ፊት በአውራሪ በመሆን ወደ ትግሉ ገብተው ስርዓቱን ማስወገድ መቻል እንዳለባቸው ነው እግረ መንገዴን መግለጽ መፈልገው። ግን በአጠቃላይ የኦሮሚያ ክልል የመጣው ወደ አማራ ክልል የገባው ኃይል እጅግ በጣም ብዙ ነው። ከመከላከያ በላይ በጣም ለብልጽግና ፓርቲ ሊተማመንበት ነው ተብሎ ነበር። ነገር ግን ገና እርምጃውን ከመጀመሩ በመጀመሪያው ቀን ላይ በበርካታ አካባቢዎች ተመቶ ወደ ኋላ ማፈግፈጉን መማረኩን መገደሉን የያዘውን ስንቅና ትጥቅ መነጠቁን ያየ የመንግስት ባለስልጣን ከፍተኛ ድንጋጤ ውስጥ እንደገባ ነው መረጃዎች የሚያሳዩት። ይሄ ደግሞ የተፈጸመበት በዋነኝነት የፋኖ ኃይሎች በልባቸው የያዙት ምክንያት ትልቅ ስለሆነ የአማራን ህዝብ ከጅራፍ ፖለቲካ በላይ ምንም አያመጣም በማለት ሲሳለቁበት የነበሩ የመንግስት ባለስልጣናት የለመኑትን ልመና እባካቸው አትግደሉን እባካቸው አርሰን እንብላበት በሰላም ከሀገሪቱ ከተማ መዲና አዲስ አበባ በሰላም ሸቀጦችን ቤተሰብን ጠይቀን እንመለስ ቢሉ መልስ ባለማግኘታቸው ምክንያት ይህን ለማስከበር ወደ ጫካ ገብተው የወጡ ኃይሎች ዛሬ ሚሊዮኖቹ ነው ወደ መንግስትን ከመገዳደር በዘለለ መንግስትን በአጭር ጊዜ ውስጥ ለማስወገድ ከፍተኛ ጥረት እያደረጉ ነው። ይሄን በአጭር ጊዜ የፋኖ ኃይሎች አንድ ሆነው አጠቃላይ ወሎ ላይ የተደረገውን አጠቃላይ ጥቃት አስፍተው በአጭር ጊዜ ውስጥ ከባድ የሆኑ ጥቃቶችን ሊፈጽሙ በዝግጅት ላይ እንደሆኑ ነው መረጃዎች የሚያመላክቱት። መሳይ በጣም አመሰግናለሁ። እንግዲህ በአማራ ክልል ያሉትን ወቅታዊ የአውደ ውጊያ ውሎችን የተመለከቱ መረጃዎችን ነው ያካፈልከን። እንደዚሁም በአንዳንድ ጉዳዮች ላይ የራሳችንን አስተያየት ያቀረብንበት መሰናዶ ነው። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ መሳይ።